ላታመልጭኝ አታራሩጭኝ ነው የሚባለው። አሁን እንደዛ የሚባል አባባል አለና እንግዲህ ዛሬ እርግብን በቁጥጥር ስር መዋሏን መረጃ ደርሰውናል። እስካሁን ስትደበቅ ስታስደብቅ የነበረችው የሰውን ወርቅ ይዛ የጠፋችው እርግብ ዛሬ በፖሊስ ቁጥጥር ስር መዋሏን ሰምተናል። ይህ እጅግ በጣም ደስ የሚል ነው፣ ይበል የሚያሰኝ ነው። አንዷ እሷ ነች። ዋናዋ ተዋንያን ባዩሽ ብትሆንም እችዋ ደግሞ ዋናዋ እሷ ባትኖር ከማጋ ትሰራ ነበረ ባዩሽ። ነገር ግን ዋናዋ ባዩሽ ነች፣ እችኛዋ ደግሞ ምክትል ነች ማለት ነው። ስለዚህ አሁን በዚህ አባባል ባዩሽ ከነ ግብረ አበሮቿ ተይዛለች ማለት ነው። ሌላውን ከዚህ በኋላ መያዝ ያለበት ይሄን ለማውጣት ደፋ ቀና የሚሉ ሰውዬ ማን ነበረ ስሙ? እሱን መያዝ አለበት። ዋናው እሱ ነው ማለት ነው። ስለዚህ አሁን በእንደዚህ አይነት ወንጀሎች ብዙ ጊዜ ወንጀል ነው የሚበዛ። ለምን መሰላችሁ? እነዚህ ተጠርጣሪዎችን ይነስም ይብዛም ትንሽ መረጃ ይገኛል፣ ከዛ ይያዛሉ። ጀስት እንደ ባዩሽ ማለት ነው። ከዛ በኋላ አብረው የሚበሉ አጭበርባሪዎች፣ አንድ አጭበርባሪ ብቻው አይደለም፣ በዙሪያው ብዙ ሰው አለ። ምናልባት ባዩሽ ጎልታ ተውጣ እንጂ ከጀርባዋ ብዙ ሰዎች አሉ። ከነዛ ሰዎች መሀል አንዱ አሁን ለሚያስፈታት የሚራራጥ ሰውዬ ነው። ስለዚህ እሱ ባይታወቅም ፊት ለፊት ያለው ሰው ይበላል። እሱ ያመጣል፣ ይሰርቃል፣ ያጭበረብራል፣ አብሮ ተካፍሎ ይበላል። የሆነ ነገር ሲመጣ ዋናው ተጠያቂ ፊት ለፊት ያለው ሰው ነው የሚሆነው። ሶ ባዩሽ ፊት ለፊት የግፉ ቀማሽ ሆናለች። አዎ ዋናዋ ግፍ ሰሪዋ ሰው ሆናለች። ግብረ አበሮቿ ደግሞ አሁን እየመጡ ነው ለማስለቀቅ ማለት ነው። ስለዚህ አሁን እንደዚህ አይነት ሰዎች የሚያዙት ከነ ግብረ አበሮቹ ናቸው ማለት ነው። አንዷ እርግብ ነች። ሁለተኛውን ለማስፈታት ደፋ ቀና የሚል ሰውዬ አንዱ ነው ማለት ነው። ስለዚህ እሱን መያዝ አለበት። እውነት ለመናገር ለምን አሁን ይቺ ሴትዮዋ ከዚህ ካስመለጣት ምንድን ነው የምትሰራው? ከዚህ በኋላስ ብዙ ጊዜ ታርመው አይወጡም። ያን ነገር ሲያዙ ታርመው አይወጡም። እዛው ቦታ ነው የሚገኘው የሚባለው ልክ እንደዚህ ነው ማለት ነው። አንድ ሰው በደንብ ከተቀጣ ያን ቅጣቱ ያስተምሯል። ወደዛ ስራ ዳግም ሊገባ አይችልም። እንደ ባዩሽ አይነቶች ደግሞ ቶሎ ስለሚፈቱ ምንም ፍርድ ሳይፈረድባቸው ምንም የወንጀላቸውን ቅጣት ሳይሰጣቸው በእንደዚህ አይነት ደላሎች ወይም ደግሞ ጠበቃዎች ይፈታሉ። ሲፈቱ ደግሞ ዞሮ የት ነው የሚሄዱት? ያን የመጀመሪያ ስራቸው ነው። የዛ ነው ብዙ ጊዜ ሌባ ይያዛል፣ ይፈታል፣ አሁንም የዛ ስራ ይስተማራል፣ አሁንም ይያዛል፣ አሁንም ይፈታል። ስለዚህ በእንደዚህ ሁኔታ አሁን የባዩሽ ከተፈታች ይህ ነው የሚያሳየን ማለት ነው። ያው በትክክል ይህ ነው የሚያሳየን። ምክንያቱም ውሃ ቅዳ ውሃ መለስ ስለሆነ ማለት ነው። እቺ ሴትዮ መፈታት የለባትም። አንዱ ያው ሜላት ያው አሁን በመጨረሻም እጅ መስጠት ትችላለች። ምክንያቱም ያለው ነገር መረጃ ሁሉም ማሳየት አለባት። የፖሊስን ማመልከት አለባት። እንዳትወጣ እዛ ሁለተኛ ክስ መመስረት አለባት። ያቺ ልጅ ደግሞ ክስ እንዳትመሰረት ተደርጓል። እሷን ደግሞ ጎበዝ ነች፣ ክስ መስርታለች የሚል መረጃ ደርሶናል። እውነት ደስ ይላል ከመሰረትሽ ማለት ነው። ካልመሰረች ግን መመስረት አለብሽ ማለት ነው። አዎ አንቺም ልታጭበረብሪ ስትል ነው በማጭበርበር። አንቺን ደግሞ አንድ ያዝኩብሽ ነገር አለ። የገዛ ጓደኛሽን አምናሽ ካንቺ ጋር ቁጭ ብላ እንዴና እሷን አሳልፋ ለመስጠት ብር ድርድር ገብተሽ ብር ለመቀበል ሄደሽ ነው ሽጉጥ የተቀበልሽው። አንቺም በዚህ ነው ያገባሽው። ስለዚህ አንዳንዴ የምናምናቸው ሰዎች እንዳናምናቸው የሚያደርጉን ልክ እንደ እርግብ ጓደኛ አይነት ሰዎች ናቸው ማለት ነው። በእርግጥ የእርግብ ይገባታል፣ ዋጋዋ ነው። ነገር ግን ይችኛው ጓደኛ ተብዬዋ በጣም አሳፋሪ ነች። ምንም ትሁን ምን እንደ አማና ነው ተቀመጠችው። አምልጣ ነው አምናት ነው እሷ ጋር ከሄድኩ ምናልባት እድናለሁ፣ የሆነ የማምለጫ መፍትሄ ይኖረኛል እስከ ማመልጥ ድረስም እሷ ጋር ብላ አምናሽ እስከ መጣች ድረስ አንቺ ደግሞ በብር ድርድር አትገቢም ነበር። ይህ እጅግ በጣም ትልቅ ነውር ነው። ከእንደዚህ አይነት ነውር ይሰውራችሁ። እንደዚህ አይነት ነውሮቹም ባትሰሩ የተሻለ ነው። ሰው ካመናችሁ ታመኑ በቃ። ካልሆነ ደግሞ ከመጀመሪያውም አለማስገባት። አሳልፈችሁ ለመስጠት ከሆነ
ይሄ ያመናችሁን መክዳት ማለት ነው። ወረዲ ያመናችሁ ሰው መክዳት ማለት ነው። ይሄ ደግሞ ጥሩ አይደለም። በተለይ ደግሞ ከኛ ከኢትዮጵያኖች ጋር አብሮ አይሄድም። እንደው ከመጀመሪያው ጀምረሽ አይ እኔ ጋር አይሆንም አላስገባሽም፣ ወይም ደግሞ ጓደኛ ስለሆነች የሆነ ነገር እንትን ልትለኛለች ብለሽ የሆነ ሼም ይዞሽ ሊሆን ይችላል። አይ የሆነ ቦታ ላይ ነው ብቻሽ ቀም ብቻ የሆነ እንትን ፈጥረሽ እንዳትመጣ ማድረግ ትቺ ነበር። በዚህ አጋጣሚ ማን ነው የምናምነው? በዚህ ሰዓት የሚታመንም ሰው እንደሌለ አንቺን አሳየተሽ። ያው ብር ድርድር ገብተሽ ሽጉጥ ስትቀበይ ነው ወደ ካርቼል ላይ ገባሽው። ስለዚህ አሁን አንቺም ያንቺው እንዳለ ሆኖ በእርግጥ ባዩሽን ሜላት ያደረገቻት ነገር ልታውቂ ትችያለሽ፣ ግን ከስ መስረት ተሻላሉ መመስረትም አለብሽ። እጅግ በጣም ደስ ብሎናል። ሜላትም ያላትን መረጃ በሙሉ አሳልፋ የፖሊስ እስካልሰጠች ድረስ አሁን ባዩሽ ልትወጣ ነው። እንግዲህ ያው ጋሽ መስፍንም ገምቷል ማለት ነው። በዚህ አይነት በቅርብ ቀን ትወጣለች ይመስለኛል ብሏል። ጭራሽ ነው አለች። አዎ ጭራሽ ልትወጣ ነው። ስለዚህ ጥሩ ነው። አንቺም እንድትነቂ በዚህ ካልነቃሽ መቼም አትነቂም። ማነሽ ሜላት ማለት ነው። መቼም ልትነቂም መቼም አትነቂም። ስለዚህ አሁን ከመስፍንም ከልጆችንም ሁላችሁም ተበርታታችሁ ተነስታችሁ እች ሴትዮዋ ማስያዝ አለባችሁ። ያለዛ ግን እንግዲህ ያው ቤታችሁ ወደ ሲኦል ነው የሚገባው ማለት ነው። አዎ እሷ ከወጣች እንዳለ ነው የምታተራምሳቸው። አንቺና መስፍኔም ትለያያለች። ፍላጎቷም እሱ ነበረ። የምወደው ውድ ሰው ነው ወሰደችብኝ ብላለች። ውዱ ደግሞ መስፍኔ ነው። ከዛ ከመስፍኔ ትለያያላችሁ። ሌላ ጦርነት ትገቢያለች። ከልጆችም ልጆች ያሉሽ ነገር አትሰሚም። ከልጆችም ሌላ ጦርነት ነው የምትገቢው። አንዳንዴ ነገሩ ሳይደርስ ትንሽ ትንሽ መጀመሪያ አላወቅሽም፣ አልገባሽም። ከገባሽ በኋላ ራሱ ከዚህ በፊት እነ ልጆችሽ ምን ይሉሽ ነበረ ስለ ባዩሽ። ስለዚህ መረጃ አትናቁ የሚባለው ለዚህ ነው። ትንሽም ቢሆን መረጃ አትናቁ። ሁሉንም ተሰብስቦ ተጨምቆ ነው የሚወጣን በለው። እኔ በዚህ ድራማ ተረድቻለሁ። የመረጃ ትንሽ የለውም። ትንንሽም ጭላንጭል ቢሆን እጅ ሴትዮ አላማረችኝም ስትል ነበረው ሰላም ነበረች ከዚህ በፊት ማለት ነው። አንዳንዴ ሰው ዝም ብላችሁ ሆን ብላችሁ አይታችሁት በቃ የሆነ የምታውቁት ነገር አለ። ከጥፍሩ እስከ ራሱ እስከ አናቱ አይታችሁት ምንም የማይጥምላችሁ ሰው አለ። አክስቴ ነው ሲሏት ነበረ። ሀታ ሙናሴ ራሱ ምን ሆነች ነው ለምንድን ነው እንደዚህ የምትያት ብሎ የሰላም እንትን ሊያህል ነበረ። መጨረሻ አካባቢ እሱም እየተረዳ መጣ። ግን እንደ ሰላም እንትን ባይላትም ነገር ግን ተረቷት ነበረ። ስለዚህ ሜላት ደግሞ ይሄ ነገር በፍጹም ልትቀበይ አልቻልሽም። ስለዚህ መረጃ ብለው የሚሰጡሽ ነገር ትንሽ መረጃ ቢሆን ተቀበይ። ማናችሁም ይሄ የዚህ ነው ከተባላችሁ ሰብስቡት። መረጃ አይናቅም። አዎ ተጠራቅሞ ነገ ትልቅ ስለሚሆን ማለት ነው። የዚህ መነሻ ባዩሽ ነች። ሰላማችሁ ይብዛ። ባይ ባይ።